ቀጠና ቴዎድሮስ እዝ ሴቶች ክፍል በፋኖ በዓለም ላይ የተወሰደውን ጭካኔ የተሞላበት ግድያ በተመለከተ መግለጫ አውጥቷል። ፋኖ በዓለም እሁድ ጥቅምት 2 ቀን 2018 ዓ.ም በውጊያ ላይ በነበረችበት ውጊያ ህይወቷ ካለፈ በኋላ የደረሰው ሰራዊት ጭካኔ በተሞላበት ሁኔታ ጡት ቆርጧል፣ ቆዳ ገፏል ብለው ባረመኔት ያሳየውን አውግዘዋል። ይህም በተመለከተ ማብራሪያ ፍለጋ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ሴቶች ክፍል ኃላፊ የሆነችውን ፋኖ አይናዲስ ዋለልኝን አግኝቻታለሁ። ፋኖ አይናዲስ ስለሆነው ባወጣችሁት መግለጫ በታችን አሟሟት እንደገለጻችሁት እጅግ ይዘገንናልና በጣም አዝናለሁ። እግዚአብሔር አጽናችሁ። ከዚህ ልጀምር። አሜን አሜን። ምንድነው ክስተቱ? ያው ክስተቱ በመግለጫው እንደገለጽ ነው እሁድ ነው ጥቅምት 2 2018 ዓ.ም የጠላትን እንቅስቃሴ ለመቃኘት ቀድመው የወጡ ጓዶች ነበሩ። ከዛም ውስጥ ፋኖ በዓለም አንደኛዋ ናት። በዛም ድንገት ከጠላት ጋር ፊት ለፊት ይገናኙና የተኩስ ልውውጥ ይደረጋል። የተኩስ ልውውጥ ሲደረግ ጠላት ከሩቅ በዲሽቃም በስናይፐርም ጥቃት እያደረገ ነበረ። በወቅቱ እህታችን ፋኖ በዓለም ትቆስላለች። እነሱም ዲሽቃ እየተኮሱ ሌላው ቦታ እያዘ እየተታኮሰ እንትን ሲል እሷ እንደቆሰለች ያገኟታል። የያዟት እንግዲህ እዛው የደረሱባት ቆስላ ነው። ህይወቷን አላለፈም ነበረ። እግሯ ላይ ተመታ ቆስላ ነው ያገኟት። ከዛም እንግዲህ እነዚህ አረመናዊ ጨካኝ የሆኑት ከሰብአዊነት እንትን ባፈነገጠ መልኩ ካገኟት በኋላ ነፍሷ ሳያልፍ ጡቷን ቆርጠው ቆዳዋ አማራ የሚለውን እጇ ላይ የተነቀሰችውን ቆዳ በቢላዋ ገፈው እጅግ ለመናገር እንኳን የሚዘገንን ምንም ቃላት እንኳን ሊያስረዳ በማይችለው መልኩ የአረመናዊነት ተግባር ፈጽመዋል። ይህ ነው የሆነው ነገር። ይህንን ምናልባት አሁን ባወጣችሁት መግለጫ ላይ ሁለት ጡቶቿ ተቆርጧል፣ ቆዳዋም ተገፏል ብላችኋል። ያረጋገጣችሁት አስክሬኑን ካያችሁ በኋላ ነው? ምንድነው ቀጥተኛው ማስረጃ ይሄን ድርጊት ሰራዊቱ ፈጽሟል ለማለት የሚያስችሉ ማስረጃዎች ምንድን ናቸው? ማስረጃ ይሄን ድርጊት ከፈጸሙ በኋላ እዛው መሀል ማንኩሳ ከተማ ላይ በአደባባይ ህዝብ ፊት ነው የጣሏት። ህዝባችን ምስክር ናቸው፣ ማስረጃ ናቸው። ሌላ ምስክርም ይኖረናል። በወቅቱ ያው ከተማ ላይ ስለነበረ የፎቶም የምንም ማስረጃም ይኖራል። እሱን እያሰባሰብን ነው። ግን በአደባባይ በህዝብ ፊት የተደረገ ነገር ነው። ህዝባችን ነው ምስክራችን። ሌላ ማስረጃ ሊኖር ይችላል። እሱም ማስረጃም አለ ተብሏል። ማስረጃውን ማቅረብ እንችላለን። በአደባባይ በህዝብ ፊት የተደረገ ነገር ነው። ይሄ አስከሬኗን ማንኩሳ ከተማ ላይ አምጥተው ነው የጣሉት። አዎ፣ ይሄን ድርጊት እዛው ከቆሰለችበት ቦታ ላይ ድርጊቱን ፈጽመው መሀል አደባባይ ሰው በሚያይበት መሀል አስፋልት ላይ ነው እንግዲህ ሁሉም ህዝብ አይቷል። ሁሉም ኃላፊ አግዳሚውም የሚያልፍ መኪኖች ሁሉ እየቆሙ የታዘቡትና ያዩት ነገር ነው። ፋኖ በዓለም አሁን የቀብር ስነስርዓቷ የተገኘው አስክሬን ተፈጽሟል። አዎ፣ የቀብር ስነስርዓቷ ተፈጽሟል።